የቀን ቅዱስ ሐሙስ እንደሚባለው የቀን መልካም አርብ መሆኑን ስንቶቻችን እናውቅ ይሆን? የቀን መልካም አርብ መሆኑ ከቀናቶች ሁሉ ልዩ ያደረገው ምንድነው ካልን መልካሙ አርብ ጌታውን ተንከባክቦ ያሰቀለ ሽፍንፍና አድርጎ ያስቀመጠ ነው ይሉታል። እንደምን የታደለ አርብ ነው ልንል እንችላለን። ታሪኩ እንዲህ ነው። ከጌታ ስቅለት በፊት በተለይም በሮማውያን ሕግ የወንጀለኛ መቅጫ ምልክት የነበረው መስቀል ኢየሱስ ክርስቶስ በደሙ ቀድሶ የምህረት የሕይወት አርማ የዲያብሎስ ድል መንሻ ስላደረገው በሞቱ መልካም ሕይወት ስለተገኘ መልካሙ አርብ ይባላል። ለክርስትና እምነት ተከታዮች እንኳን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ በማለት ዝግጅታችንን ጀምረናል። በመልካሙ አርብ በስቅለት ቀን ተገናኘን። ስለ ስቅለት በዓል የተለያዩ ሐሳቦችን አንስተን ቆይታ ልናደርግ ወደናል። በተለይ ዝቅ ብሎ ከፍ ማለትን ያሳየበት ልዩ ቀን ነውና ይህንን ምክንያት አድርገን በኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል መምህር የሆኑትን ከመምህር ጥላሁን አንዳርጌ ጋር ቆይታ አድርገናል። የፕሮግራማችን ትኩረቱ ከፍ ያለው ጌታ እንዴት ዝቅ ማለትን መረጠ ብለን በዚያ ውስጥ የተለያዩ ሐሳቦችን እያነሳን ቆይታ እናደርጋለን። አስተምሮትም እናነሳለን። አብራችሁ እንድትቆዩ በአክብሮት ጋብዘናል። እግዚአብሔር ይመስገን። እንግዲህ እግዚአብሔር በአንድም በሌላም ይናገራል ነው የሚለውና እግዚአብሔር እንዲናገር መንፈስ ቅዱስ ደግሞ እንዲያግዘን ለሰው ልጆች ሁሉ ይሄን የተከፈለውን ዋጋ ደግሞም ይሄን መታሰቢያ ጌታችን የመድኃኒታችን ኢየሱስ ክርስቶስን ሕማማት በማሰብ ነው የተገናኘ ነውና እግዚአብሔር እንግዲህ ይሄን አሁን የምናስተላልፈውን መልእክት ለኛ በህይወታችን እንድንኖርበት ደግሞም በህይወታችን በዘመናችን ሁሉ ፈሪሃ እግዚአብሔር እንዲረዳን ይርዳን። መንፈስ ቅዱስ እንግዲህ ያግዘን ይምራን። የኢየሱስ ክርስቶስ የስቅለት በዓልን እያከበርን ነው የምንገኘውና የቆይታችን መነሻም ኢየሱስ ክርስቶስ መሰቀሉ በረከቱን መነሻ አድርገን ቆይታችንን እንጀምራለን። በጣም ጥሩ ነው። እግዚአብሔር ይመስገን። እንግዲህ በዓለ ስቅለት ማለት ይሄ ስቅለት የሰው ልጆች ሁሉ ምህረት ያገኙበትና ከእግዚአብሔር ጋር የታረቁበት ኃጢአተኛ በደል የተቀጣበት የሰው ልጅ ጥል ተወግዶ ደግሞ ከእግዚአብሔር ጋር የታረቀበት ክርስቶስ መከራ ተቀብሎ ከመከራ ስጋት ከሞት ወደ ሕይወት ያሸጋገረን ነው ማለት ነው። ለስቅለት ያበቃው ምንድነው? እንግዲህ ሰው ሁልጊዜ ሰውን የሚፈልገው እግዚአብሔር እንጂ ሰው እግዚአብሔርን ፈልጎ ሂዶ አያውቅም። ሰውን የፈለገው እግዚአብሔር ነው። እግዚአብሔር ደግሞ መልክ ጠፍቶበታል እና እግዚአብሔር ሰው ፈልጎ ያጣበት ማለት ዓለሙ በሽተኛ ሆኗል፣ ህመምተኛ ሆኗል። ዓለም ከእግዚአብሔር ጋር ተጣልቷል። ይሄን የተጣላውን ደግሞ ለማዳን ምንም አይነት ዓለሙን ሁሉ ቢዞር ዓለሙን የሚያድን አልተገኘም። ለምን ቢባል አባታችን አዳም ባጠፋው ጥፋት ማለት ነው። ይህንን የጠፋውን እግዚአብሔር በዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ ያለውን ሰውን በመልካችን እንደ ምሳሌያችን እንፍጠር ያለው እግዚአብሔር ደግሞም በምሳሌውና በምሳሉ የፈጠረው ሰው ምን ሆኗል ማለት ነው? ጠፍቶበታል። እግዚአብሔር የሚመስለው ወንድና ሴት አድርጎ ፈጠራቸው ያለው ወንድና ሴት ነው የተፈጠሩት። ያ ፍጥረቱ እግዚአብሔርን የሚመስለው ፍጥረት በመጥፋቱ አሁን እግዚአብሔር ሰው ፍለጋ ነው ያለው። ማንን? አዳምን የሚያድነው ፈልጓል። አዳም ደግሞ ተሳስቷል፣ በድሏል ማለት ነው። ስለዚህ ከዚህ ዘፍጥረት ምዕራፍ 3 ላይ ስናየው እንግዲህ አዳም በገነት መካከል ያለው እንዳትበላ ከተባለው ፍሬ በመብላቱ ሞትን ሞቷል ማለት ነው። ያ እግዚአብሔር የሚመስለው መልክ ጠፍቷል፣ ሞቷል ማለት ነው። እግዚአብሔርና ሰው ተለያዩ ማለት ነው። በአዳም ምክንያት ምን ተባለ? ዳል ሞት መጣ። ምን ማለት? መንፈሳዊ ሞት። እግዚአብሔርና ሰው ተለያዩ። አሁን እግዚአብሔርና ሰው ስለተለያዩ ሁሉም ይኸው እስከዚህ ድረስ ክርስቶስ መጥቶ ተሰቅሎ እስኪያድነን ድረስ ሁሉ ፍርድ ነው። ከኃጢአት በታች ከሲኦል በታች ተቀብረን እንኖር ነበር። እግዚአብሔር ፍርድ ነው ያስተላለፈው። ራቁቱን ስለሆነ ግን ምንድነው ያደረገው? እግዚአብሔር መሐሪ ቸር አምላክ ነውና፣ ምህረቱ የበዛ አምላክ ነውና፣ ይቅርታው የበዛ አምላክ ነውና፣ ስለዚህ እርቃናቸውም ስለሆኑ ከቆርበት
የተሰራ ልብስ አለበሳቸው ይላል። እርቃኑን የሆነውን አዳም ከቆርበት ለብሶ ሰፍቶ ያለበሰውን አዳምን አሁን ደግሞ በልጁ በኢየሱስ ክርስቶስ ሞትና መከራ የሰው ልጆችን ለማዳን የመጣው ሰውን ፈልጎ እግዚአብሔር ወደ ዓለሙ አይቶ ያጣውን ተደንቆ ወደ እርሱ የሚማልድ እንደሌለ ተረዳ የተባለለት በኢሳይያስ 59 ቁጥር 15 ላይ ግን የገዛ ክንዱ መድኃኒት አመጣለት ጽድቁ ማገዘው የተባለው ክርስቶስ ኢየሱስ ክርስቶስ ወደኛ መጥቶ ምን አደረገው? መልሶ በመጀመሪያ ያን የከፍቶች ቆዳ አልብሶት የነበረውን አሁን ግን የጸጋ ልብስ አለበሰው። ክብር ለእግዚአብሔር ይሁን። ይሄ የጸጋ ልብስ ማን ነው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ የተሰቀለበት ዓላማው ምንድነው ሲባል ሰውና እግዚአብሔር የተጣሉትን ለማስታረቅ ነው የመጣው። ይሄ አዳም የበደለውን በደል የሚከፍል ካሳ ያስፈልግ ነበር። ስለዚህ ምንድነው ያመጣለት? የገዛ ክንዱ መድኃኒት አመጣለት። በኢሳይያስ 53 ላይ እንደተዘገበው ስለ በደላችን ደቀቀ፣ እኛ ተላለፍን፣ በእኛ መተላለፍ እሱ ቆሰለልን፣ በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏልና ስለዚህ ያ ኢየሱስ ክርስቶስን መምጣትና ስለኛ ኃጢአት ምትክ የሚሆን ያስፈልግ ነበር። እኛ ግን የዘላለም ሞት ሙተን የነበረውን ነው ኢየሱስ ክርስቶስ ሙቶ ደሙን አፍስሶ ስጋውን ቆርሶ ስለዚህ እኛን ከሞት ወደ ሕይወት ያሸጋገረን ማለት ነው። ደሃል ስለኔ ኢየሱስ መድኔ ደሃል ስለኔ ኢየሱስ መድኔ። እንግዲህ ቀደም ሲል የስቅለቱን መነሻ ታሪክ በጥቂቱ አወሳን። በተለይ ደግሞ የዓለም የሰው ልጆች ንጉስ ሆኖ ሳለ ለምን ከፍ ያለው ጌታ ለምን ዝቅታን መረጠ የሚለውን እናንሳ። አዎ እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ 2 ቁጥር 6 ላይ ሲናገር አሁን እንዳልሽው በጣም የከበረ በኪሩቤል ላይ የሚኖር ዘወትር ቅዱስ ቅዱስ እየተባለ የሚመሰገን አምላክ በሰው ምሳሌ ሆኖ ሰውን አክሎ ደግሞ ክብሩን እንደመቀማት ሳይቆጥረው የኛን በደል የኛን ኃጢአት ለማስወገድ ለኛ ለተፈረደብን ሙታን ተብለን ለተጠራ ነው ኃጢአተኞች ለሆነው ሰዎች የሚያድን የለም ማለት ምን ማለት ነው ከተባለ ሁሉ ፍርደኛ ነው። ይህንን ነፃ መቤዠት የሚችል ንጹህ ሰው ያስፈልጋል። ያ ንጹህ ጌታ ደግሞ ምንድነው የመጣው ሲባል ከእናታችን ከቅድስት ድንግል ማርያም ሰው ሆኖ ኃጢአት ያልነካው ፍጹም አምላክ ፍጹም ሰው የሆነ አምላክ መኖር መቻል አለበት። ለምን ቢባል ይህንን ኃጢአት ሊያስወግድ የሚችል ንጹህ ሰው ስለሌለ ማለት ነው። ሁሉ ፍርደኛ ስለሆነ፣ ሁሉ በደለኛ ስለሆነ፣ ሁሉ ስለሻቱ ስለበደሉ የእግዚአብሔር ፍርድ ጎድሎባቸዋል። እንዲሁ በኢየሱስ ክርስቶስ ቤዛነት በኩል እንዲሁ በጸጋው ይጸድቃሉ ነው የሚለው ሮሜ 3 ላይ። ስለዚህ ሰው ሁሉ ፍርደኛ ከሆነ የሰው ልጅ ሊያድነው አልተቻለም። በቅዳሴ ማርያም ላይ ፍቅር ተሰሐ ወለወልድ ኃያል መንበሩ አብጾ እስከ ለሞት ይላል። ፍቅር ኃያሉን እግዚአብሔር ወልድን ወደ ምድር ሳበው። ምን ሲባል ፍቅር የማን የራሱ የእግዚአብሔር ፍቅር ማለት ነው። ስለዚህ ሰውን ለማዳን ምንድነው የተጠበቀው ከተባለ በገዛ ፈቃዱ መጥቶ ፍቅር ሳበው። ማን? ወልድ ፍቅር ስለሆነ እግዚአብሔር ፍቅርና ምሕረቱ የበዛ ስለሆነ ከዚህ ለማዳን ፍቅር ሳበው ማለት ነው። በፍቅር ነው የመጣው ማለት ነው። ስለዚህ እንዴት ነው ዝቅ ያለው እናስ እንዴት ነው ከፍ ያለው ከተባለው ቀደም ፊልጵስዩስ 2 ቁጥር 6 ላይ ያለው እሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል እንደመቀማት ሳይቆጥር የባሪያን መልክ ይዞ በምስሉ እንደ ሰው ተገይቶ ራሱን አዋረደ። ስልጣን ያንተ ሳለው ሳትበቀላቸው ሲሰቅሉ ተሰቀልክላቸው ስብሐት ለከ። በሰው ምሳሌ ተገይቶ ደግሞ ራሱን ባዶ አደረገ፣ ይሄውም ለመስቀል ሞት የታዘዘ ሆነ ይላል ሐዋርያው። ለምን ሲባል ሰዎችን ለማዳን ምን አይነት ራሱን ባዶ እንዳደረገ፣ ምን አይነት መከራ እንደተቀበለ፣ ምን አይነት ውርደት እንደሆነ። ምክንያቱም ዓለም በርባን ለቃ ንጹህ የሆነው ቅዱስ የሆነው እንከን ያልተገኘበትን በደል ያልተገኘበትን ኢየሱስ ክርስቶስን ሰቅላለች ዓለም። ስለዚህ የተሰቀለው ለኛ ነው። ለምን ሲባል ዓለሙን ለማዳን ከእግዚአብሔር መልክ ሲኖር ሳለ ነገር ግን መተካከልን ሳይቀማ ውርደቱንም ምኑንም ሆኖ አልፎ ተርፎ ደግሞ ለመስቀል ሞት የታዘዘ ሆነ ይላል። እንግዲህ ይሄ ከታዘዘ በኋላ ግን እግዚአብሔር አሁንም ሰውን ለማዳን ሁሉ ጊዜ እጁ ቀኙ የተዘረጋች አምላክ ምሕረቱ የበዛ አምላክ ስለሆነ እግዚአብሔር ደግሞ ይሄን የታዘዘውን ስለኛ ኃጢአት በደል የሆነውን ምክንያቱም መጽሐፍ ሲናገር እርሱ በእኛ ሆኖ
እኛ የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ስለኛ ኃጢአት አደረገው ነው የሚለው። ስለዚህ ኢየሱስ ክርስቶስ ምንድነው ሲባል ምትክ ነው። እኛ ምትክ መሆን አንችልም። እኛ መወከል ስለማንችል ሰውን ከዓለም ከተፈጠረ ጀምሮ ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም ተወልዶ ሰው ሆኖ ብቁ ሆኖ እስኪመጣ ድረስ መስዋዕት እስኪሆን ድረስ ምንም አይነት ሰው መዳን አልቻለም። አሁን ያን ያለ ልክ ዝቅ ዝቅ ያለውን ደግሞ ያለ ልክ ከፍ ከፍ አደረገው ይላል። ከስሞች ሁሉ በላይ ያለውን ስም ሰጠው። እርሱም በሰማይና በምድር ከምድር በታች ያሉት ሁሉ ለኢየሱስ ይንበረከኩ ዘንድ ምላስ ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ክብር ለእግዚአብሔር ለአምላካችን ይሁን። አሁን በዓሉን ስናስበው በምን አይነት መልኩ ነው እያሰብን ያለው? ወይስ በዓመት አንድ ጊዜ ይህን ሳምንት ሰሙነ ሕማማት ብለን ያንን ኃጢአት ብለን የያዝነውን ነገር ብቻ ለዛሬ ሳምንት አስወግደን የምንኖረው ነው ወይ? አይደለም። በማቴዎስ ወንጌል ምዕራፍ 16 ላይ ሲናገር የሚወደኝ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ ነው የሚለው። ምን ማለት ነው ሲባል መከራውን ሁልጊዜ የምናስበው ነው። ምክንያቱም እሱ የኛን ኃጢአት ወስዶ ነው እኛ የእሱን ጽድቅ የወሰድነው ማለት ነው። ሁልጊዜ የምናስበው ነው። ምክንያቱም ሰላማዊ የሆነውን ጌታ በዚህ አይነት መልኩ እንድናስበው ያስፈልጋል ማለት ነው። እስኪቆጠር ድረስ ገረፉ እርቃኔን አርገው ከወንበዴ ጋር በግፍ ሰቀሉ። እንግዲህ ብዙ ጊዜ የዓለም ጌታ ሆኖ የሰው ልጆች ንጉስ ሆኖ ራሱን ዝቅ አድርጎ ከፍ ማለትን አሳይቷል እንላለንና እንደው ራስን የማስቀደም ለሌላው መኖር ዋጋ መክፈል ይህንን ሁሉ ያስተማረ ስለሆነ የገረፉትን የሰቀሉትን የተዘባበቱበትን ሁሉ በፍቅር ቃል ገዝቷቸዋልና እንደው ምንን ለመግለጽ የታሰበ ነው? እስኪ ካስተምሮቱ ጋር ያገናኙልኝ። አዎ በማቴዎስ ወንጌል ምዕራፍ 27 ቁጥር 11 አካባቢ ላይ ሲናገር ጲላጦስ አንተ የእግዚአብሔር ልጅ ከሆንክ አንተ የአይሁድ ንጉስ ነህን ብሎ ሲለው አንተ አልክ እንዳልከው ነው ብሎታል እና ርብርብ ነበር። እንግዲህ ምክንያቱም ኢየሱስ ክርስቶስ በጲላጦስ ዘንድም ቀርቦ ምንም የተገኘበት ነገር የለም። ጲላጦስ የራሱን ሐሳብ ሰጥቶ ነበረ። ምክንያቱም እነዚህ የሚመሰክሩብህ እንዴት ነው ብሎ ሲል ለነዛ ለፈሪሳውያንና ላሉት ለሚከሱት ኢየሱስ ክርስቶስ ወንጀለኛ ቆጥረው ለከሰሱት ሁሉ ምንም የመለሰው መልስ የለም። ከመከራው ጀምሮ እስከ መስቀሉ ድረስ የሚገረፍላቸው የሚገርፉት ገራፊዎቹ ስለነሱ ነው የሚገረፈው፣ ስለ ገራፊዎቹ ነው የሚገረፈው፣ ስለ ሰቃዮቹ ነው የሚሞተው። አብሮ ስለነሱም ሁሉ ነው ኢየሱስ ክርስቶስ ዋጋ የከፈለው ማለት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስን የሰራውን ስራ ፍቅሩን ለመናገር በእውነት ለመናገር ከሆነ እጅግ በጣም የሚገርም ነው። አንደኛ የተሰቀለበት አሰቃቀሉን ስንመለከተው በመጀመሪያ ደረጃ ጲላጦስ አንደኛ በዚህ ሰው ደም ንጹህ ነኝ ብሎ ያለበትን ገዢው ፈታዋለሁ ብሎ ባለበት ኮንታ ላይ እሱን ብትፈታ አንተ የቄሳር ወዳጅ አይደለም የሚል ሁሉ ተሰጥቷል። ከዛ በኋላ ያው ጲላጦስ እጁን እንደታጠበ እናውቃለን። ነገር ግን አይሁዶች በዛ ውስጥ አንድ ነገር የተናገሩት ወይም ከሳሾቹ ኢየሱስ ክርስቶስን የሚከሱት ክስ ምን አይነት ከባድ እንደነበረ ስናየው እጅግ በጣም ዘግናኝ ነው። ከተገረፈ በኋላ ደግሞ እንደገና እንዲሰቀል ነው የተሰቀለው። የተሰቀለው ደግሞ ምንድነው ከተባለ በርባን ይፈታ ነው አይደለ? በርባንን ለማስፈታት ነው። በርባን ግን በወቅቱ ምን ነበረ ከተባለ ወንበዴ ደግሞ ከተማን የሚያውክ የነበረ ነው። ስለዚህ ኢየሱስ ክርስቶስ ከየት ነው በምን ምክንያት ነው የተሰቀለው ሲባል በሁለት ወንበዴ መካከል ነው የተሰቀለው ማለት ነው። በሁለት ነፍሰ ገዳይ መካከል ነው የተሰቀለው። በርባን ይለቀቅ የናዝሬቱ ኢየሱስ ግን ይሰቀል ብለው ነው ሁሉም የጮሁና የጮሁበት ምክንያት ምንድነው ሲባል በርባን እኮ በከተማ የሚያውክ ነው፣ ነፍሰ ገዳይ ነው ተብሎ በመጽሐፍ ቅዱስም ተገልጿል። ስለዚህ ኢየሱስን ለመስቀል ያደረጉት ጥረት እንጂ በርባንን ለመደገፍ አይደለም። ስለዚህ ኢየሱስ ክርስቶስ ደግሞ የሐሳባቸውና ያልተቀበሉት ምንም አይነት በደል ኃጢአት የሌለበት ደግሞ የጠፋውን ፈላጊና ደግሞ ለሰው ልጆች መድኃኒቱ ነው ሊሞትና ሊያድነን እንደመጣበት መጠን ምንድነው ያደረገው? የሚሰሩትን አያውቁምና ይቅር በላቸው ብሎ ምህረትና ይቅርታን ነው የለመነልን ማለት ነው። ፈውስ ለሰጣቸው ልባቸውን ሞልተው አሉት ወንበዴ ነው ስቀለው የደብላብ እያላበ በዛ በጌቴሴማኒ ላይም በሉቃስ ወንጌል ምዕራፍ 22 ላይ በተቀመጠው
ቃል ይሄን አይነት መከራ ነው የተቀበለው። ምክንያቱም ይህች ጽዋ ከኔ የተለፍን ብሎ ነበር አይደለ? ያንኑ ጸሎት 3 ጊዜ ጸልየዋል። ነገር ግን ምንድነው ያደረገው ሲባል ያንተ ፈቃድ እንጂ የኔ ፈቃድ አይሁን የሚል ኢየሱስ ክርስቶስ ጸልዮልናል። በጣም የሚገርም ነው። ስለዚህ የእግዚአብሔር ፈቃድ ደግሞ የሰው ልጆች እንዲድኑ ስለሆነ እግዚአብሔር ልጁን ፊቱን አዞረበት። ለምን ሲባል እግዚአብሔር ወደ ኃጢአት ፊቱን ስለማያዞር፣ ኢየሱስ ክርስቶስ ደግሞ ይህን መከራ ለመጠጣት ይህን ጽዋ ለመቀበል ፈቃደኛ ሆነ። ፈቃደኛ ሆኖ ብቻ አይደለም የቀረው፣ ያንን የተጣላነበትን የጥል ግድግዳ አፍርሶ ንዶ ያንን ሰውና እግዚአብሔር የተለያየውን ያ መጋረጃ የነበረውን ምሳሌ የሆነው ያን ከጸለየ በኋላ ነፍሱን አሳልፎ በመስጠት እንዲያውም ነፍሴን ተቀበል ካለ በኋላ የሰሎሞን ቤተ መቅደስ መጋረጃም ከሁለት ተተረተረ። ስለዚህ ያ የተዘጋ እግዚአብሔርና ሰው ተጣልተው ያ ጥቁር መጋረጃ ተከፈተ። ሰውና እግዚአብሔር ተስማሙ ማለት ነው። ስለዚህ ልመናው የሚሰሩትን አያውቁምና ይቅር በላቸው ማለት በእውነት መድኃኒትና አዳኝ መሆኑን ያላወቁ፣ ነገር ግን እሱ ደግሞ የመጣበት ዓላማ የሰው ልጆች ሊዱ እንደሆነ፣ ምሕረቱ የበዛና መዓቱ የራቀ አምላክ መሆኑን፣ ቸርና እውነተኛ አምላክ አዳኝ የሚታደግ የሚያድን መሆኑን መግለጽ ነው። የዚህ ምስጢሩ ይሄን ይመስላል ማለት ነው። የሰው ልጆች ንጉሥ የሆነው ጌታ በሰው ልጆች ያልተገባ ቅጣት ተቀበለ። የትዕግስቱና የቸርነቱ ብዛት ከውቅያኖስና ከባህር ይልቃል። እንዴት ሆነ? የሰው ልጆችን ነፃ ሊያወጣ ዋጋ ለመክፈል ስድብና እንግልት ተቀበለ። በታጋሽነት አለፈውና እስከ ፍጻሜው ጸና። ቃል ሆነ። እርሱ ፈጣሪ ሆኖ የበደሉትን የገረፉትን ሁሉ ፈጣሪያቸው ሆኖ ሳለ ግን ሲያንገላቱት ታግሷቸዋልና መታገስ ከምን ጋር የተገናኘ ይሆን? መታገሱ ምክንያቱም መስቀል ማለት መከራን ነው። መከራውን ነው የታገሰው። መከራውን የታገሰው በምንድን ነው ብለን ካልነ መጽሐፍ ቅዱሳዊ ነው የምንመልሰው። የታገሰበት ምክንያት የተቀበለው መከራ፣ ይህ ሁሉ መከራ ይህ ሁሉ ዋጋ የተከፈለበትን መስቀል የታገሰበት ምክንያት በኢሳይያስ 53 ላይ የሚናገረው ነገር አለ። ምዕራፍ 53 ቁጥር 10 ላይ እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ እድሜውም ይረዝማል አለና ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮ ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞቹም ማለደ ይላል። ይሄን ሁሉ መከራ የታገሰው ለምንድን ነው ከተባለ ነፍሱን ለኃጢአት መስዋዕት አድርጎ ምን ማድረግ ነው? በእውቀቱ ብዙዎችን ለማጽደቅ፣ ኃጢአታቸውን ለመሸከም። ለምን ሲባል የእግዚአብሔርን ፈቃድ በእጁ ይከናወናል ነው የሚለው። ለምን ሲባል ከደዌው ከሕማሙ ከተቀበለው መከራ ምን ያህል የሰዎችን መዳን፣ የሰዎችን ደስታ፣ የሰዎችን እረፍት፣ የሰው ልጆች ሁሉ ሙታን ተብለን የተጠራነውን የእኛን ሕይወት በማዳን ደስ ይለዋል ነው። ምንም ሌላ ነገር የለውም። እግዚአብሔር ከኛ ጋር ያገኘው ነገር የለ፣ ምንም የወሰደው ነገር የለም። ይሄ ምንድነው ሊጠቅስልኝ የሚችለው ብዬ የማስበው ዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ኢየሱስ እንዲህ አላቸው ነው የሚለውና የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁል ጊዜ አይጠማም ይልና እንግዲህ ከእርሱ የሚመጣ እንጂ ከኛ የሚሄድ ነገር የለውም አይደለ? በቃ ይሄ ሁሉ መከራ ማየት ምን አስፈለገው? ምንድነው የታገሰው ከተባለ የሰዎችን መዳን ነው ለሱ ደስታው። ይሄ ሁሉ መከራ የተቀበለው የሰው ልጆች ሁሉ እረፍት እንዲያገኙ፣ የሰው ልጆች ሁሉ በእግዚአብሔር ብርሃን ውስጥ እንዲኖሩ። ስለዚህ ምንድነው ያደረገው? ምንድነው የሰራው? ከእግዚአብሔር ነው። ሁሉ የተቀበልነውም ከሱ ነው፣ የዳነው ከሱ ነው። ፍለጋ ያመጣው እግዚአብሔር ነው። መጥቶ ደግሞ ያዳነን ራሱ እግዚአብሔር እንጂ እኛ በራሳችን ስላልዳን ማለት ነው። ከእርሱ የሚመጣ ግን ምን ይላል ነው የሚለው? እንጠግባለን፣ እንፈወሳለን፣ እንድናለን፣ ይቅር ይለናል፣ ያበረታታናል፣ ያጽናናናል። ምኑ ሲባል የእሱ መምጣት፣ የእሱ መታገስ፣ በእሱ ምሕረት፣ በእሱ ጸጋ ነው እኛ የታየ ነው። ስለዚህ የእኛን ኃጢአት ስለወሰደ እኛ የእግዚአብሔር ጽድቅ ስለሆን የታገሰው ዘሩን ለማየት ነው። የሚድኑትን ሰዎች በእርሱ ሞት አምነው
በሱ መከራ መቀበል አምነው እነዚህ አምነው የሚኖሩ ክርስቲያኖች ሁላችን በክርስቶስ መከራ የተቀበለውን በማመናችን ይህን ስናምን የእግዚአብሔር ያ ማዳኑ የክርስቶስ ትዕግስት መከራና መስቀሉ መታገሱ ስለሚድኑት ሰዎች አስቀድሞ አይቶ ነው ለማለት ነው። የሆነ ደም ግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብራህ ለበሰኝ እርሱ ተገፎ ክብራህ ለበሰኝ እርሱ ተገፎ። መምህር ኢየሱስ ክርስቶስ የተሰቀለው ለማን ነው? ኢየሱስ ክርስቶስ የተሰቀለው ዘር ብሔር መርጦ ነውን? የሚገርም ነው በእውነት ክርስቲያን የሆናችሁ በሙሉ በተለይ በኢትዮጵያ እንዲሁም በዓለም ያላችሁ ሁሉ አሁን ይህን ሚዲያ የምትከታተሉ በእውነት ይሄ በጣም መልካም የሆነ ጥያቄ ነው። አንዱ ስለ ሁሉ ነው የሞተው፣ ስለ ዓለም ሁሉ ነው የሞተው። ግን ይሄ የሞተው ጌታ ምንድነው ከተባለ ፍቅር ነው። ይሄን አንዱ ለሁሉ ከሞተ ዘር፣ ቋንቋ፣ ጨዋ፣ ባሪያ፣ እከልየና እከልየ የሚባል ነገር የለውም። ለሰው ሁሉ አዳማዊ ሰባዊ ለሆነ ሁሉ ኢየሱስ ክርስቶስ ሞቶላቸዋል። ስለዚህ የሞተው ለምንድን ነው ከተባለ ጥል ተገድሏል ነው። ኢየሱስ ክርስቶስ ሰላማዊ አምላክ ነው ይባላልና ዋጋም ሲከፍል ለሰላም፣ ለፍቅር፣ ለአብሮነት ነውና አሁን ካለው ጊዜ ጋር እናገናኘው። ሰላማችን ታውቋል። እርስ በርሳችን እየተጋጨን ያለ ነው። የእርሱን ዋጋ ማሳነስ አይሆንም። እንግዲህ በኤፌሶን ምዕራፍ 2 ቁጥር 16 ላይ መጽሐፍ ሲናገር በጣም ደስ የሚል ቃል አለና ዋብጾሆሙ ለከሊሆሙ ባህዱ ስጋው ለሀበ እግዚአብሔር በመስቀሉ ወለጽልቀተሎ ቦቱ ይላል። ክብር ለእግዚአብሔር ለአምላካችን። በዚህ በቁጥር 1 ላይ በበደላችሁና በኃጢአታችሁ ሙታን ነበራችሁ ነው የሚለውና ሙታን የነበርነውን ሰዎች አሁን ደግሞ በዚህ በኤፌሶን ምዕራፍ 2 ቁጥር 16 ላይ ምንድነው የሚናገረው ያለው? ሰላምን ያደርግ ዘንድ ምን ሰላምን ለማን? ለሰው ልጆች ሰላምን ያደርግ ዘንድ እና በመስቀሉ ገድሎ ምን በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። ማንን? ሰውንና እግዚአብሔርን ለማስታረቅ በምን አድርጎ? ጥልን በመስቀሉ ገደለው። ተገደለ። ጥል የሚባል ሰውና እግዚአብሔር የተጣላበት ታረቀ። አሁን ተመልከቱ፣ እግዚአብሔር ይመስገን። ከዛ በኋላስ ምንድነው የሚናገረው? ቁጥር 17 ላይ መጥቶ ርቃቸው ለነበራቸው ለናንተ ሰላምን፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። በፍቅሬ ኑሩ። የዮሐንስ ወንጌል ምዕራፍ 15 ቁጥር 9። ሰው የሰው ልጅ የዳነበትን ዓላማ ካልገባው እኔ ሰላምን እሰጣቸዋለሁ፣ እኔ የምሰጣቸው ሰላም ዓለም እንደሚሰጣቸው አይደለም ብሎ የተናገረው ጌታ ለሰው ልጆች ሁሉ ሰላምን የመጣው ጥልን በመስቀሉ የገደለው ጌታ ዛሬ ግን በምድሪቷ ላይ ምንድነው እየሆነ ያለው ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ እሱ ሰላም ስለሆነ ከሰማይ የወረደ ህብስት ስለሆነ ሰማያዊ መና ስለሆነ እሱ መጥቶ ምንድነው ያደረገው ከተባለ የሰው ልጆችና እግዚአብሔር እንዲያርጎ ካስታረቀ በኋላ የሰው ልጆች ምን ሆነው እንዲኖሩ ከተባለ የራሱ የእግዚአብሔር ሰላም እንዲኖራቸው ምን አድርጎ ርቀን ለነበርነው እኛ ነን፣ ርቀን ለነበርነው ለኛ ሰላምን ሰበከልን፣ ቀርበው ለነበሩት ደግሞ የምስራች አላቸው። ስለዚህ ተሰበከልን። ለምን ሲባል አሁን የሰው ልጅ በምንድነው የዳነው? ምን አይነት ህይወት ነው ያለው ከተባለ በእርሱ ስራ ሁላችን በአንዱ መንፈስ ወደ እግዚአብሔር ቀርበናል ነው የሚለው። እንግዲህ የሰው ልጆች ሰላም ከሌለን በምን መልኩ ነው ከእግዚአብሔር ጋር ታርቀናል? ክርስቲያኖች ነን ማለት እንችላለን ወይ? ወንድሙን ወንድሙ እየገደለው ወንድሙን ወንድሙ እያጠፋው ይሄ ህይወት ኑሮ መቀጠል ይቻላል ወይ? በእውነት ክርስቲያን ነን ማለት እንችላለን ወይ? አይቻልም። እሱን ነገዱን ቋንቋውንም እናገርበታለሁ። ነገር ግን በመጀመሪያ ሰው ከዚህ ጋር ሲመጣ በመጀመሪያ አንድ ሰው ምንድነው ከተባለ መኖሪያው ከዚህ ጋር አንድ ጊዜ ነው የሚኖረው አይደለ? አንድ እድል ነው ያለው። ያን እድል ግን በአራያው ምሳሌው የተፈጠረውን ሰው መግደል
እጅግ በጣም አሳፋሪና አሳዛኝ ነው። ምክንያቱም በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ሲናገር የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? የእግዚአብሔርን ቤተ መቅደስ የሚያፈርስ እርሱን ራሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ለምን ሲባል ጥል በመስቀሉ ተገድሎ ሰላምን የምስራች ብሎ የቀረበው ጌታ የሰው ልጆች በሕይወት እንዲኖሩ መቅደሳው መኖሩ እንዲሆኑ ነው የተፈጠረው ማለት ነው። ስለዚህ ይህ ሰው አንድ ሰው በተራው እንኳን ወደ እግዚአብሔር የሚሄድበትን ንስሐ ገብቶ እንዳይሄድ ስለዚህ ምን እየተደረገ ነው ያለው ሲባል የሞተለትን ዋጋ የከፈለለትን እርቃኑ የዋለለትን በአርአያውና በምሳሌው በሥላሴ አምሳል የተፈጠረውን ሰው ምን እየተደረገ ነው ያለው ሲባል ወንድሙ እየገደለው ነው ያለው። ይሄ ክርስቲያናዊ ነው ወይ ከተባለ አይደለም፣ ሰይጣናዊ ነው። ለምን ነው ሰይጣናዊ የተባለው ከተባለ የአቤል ደም እስካሁን ድረስ ይጮሃል አይደለ እንዴ? ለምን ሲባል ወንድሙን በቅናት ስለገደለው። ስለዚህ ስለ አቤል ደም የተከራከረው አዳም አይደለም። ስለ አቤል ደም የተነጋገረው ወንድምን የጣልከው ወንድምን የት ነው ያደረስከው ብሎ ያለው ማን ነው ሲባል እግዚአብሔር ነው። እግዚአብሔር ሲናገር ምንድነው ያለው ሲል የወንድም ደም ይጮሃል ነው የሚለው። ወገኔ በእውነት በኢትዮጵያ ያላችሁ ሁሉ አሁን በፈሰሰው ደም እያንዳንዳችን የዚህ ደም የሰው የፈሰሰው ደም እጅ ሁሉ ከእጃችን ነው የሚጠብቀው እግዚአብሔር። ምክንያቱም ከእጃችን የሚጠብቀው ምንድነው ከተባለ የፈሰሰው ደም ዝም የሚል እንዳይመስላችሁ ይጮሃል፣ ከእግዚአብሔር ዙፋን ፊት ሄዶ ይቀርባል። ምክንያቱም ዘኍልቍ ምዕራፍ 35 ቁጥር 33 ላይ ምድሪቱን ያረክሳታልና የምትኖሩባትን ምድር አታርክሷት ይላል። ማን? ደምን ያደርጋል፣ ምድሪቱን ያረክሳል፣ ሰውን ሁሉ ያረክሳል፣ የሰው ልጆችን ሁሉ ኃጢአት ያበዛል፣ በምድሪቱ ላይ ክስትን ያበዛል፣ መዓትን ያመጣል። ስለዚህ ደም የሚያፈስ ሁሉ ደሙ ይፈሳል ነው የሚለው። ደግሞ እዚህ ዘፍጥረት 9 ቁጥር 6 ላይ ደግሞ የሰውን ደም የሚያፈስ ሁሉ ደሙ ይፈሳል። ለምን ብላችሁ ተጠይቁ፣ ሰውን በእግዚአብሔር መልክ ፈጥሮታልና ይላል። አያችሁት? ሰው በእግዚአብሔር አምሳል የተፈጠረውን ተራውን ጠብቆ የሚሄደውን ሰው ያለ ተራው ገብቶ የሚገድል ሁሉ እሱ ይፈረድበታል። ክርስቲያን ነኝ ማለት አይችልም። ስለዚህ ክርስትና ማለት የምንሞትለት እንጂ የምንገድልበት አይደለም። ክርስትና ሲጀመር መሞት ነው። ምክንያቱም የክርስቶስን መከራ ተሸክሞ የሚሄድ ነው። የክርስቶስን የቀራንዮ ስራ የተሰራውን ስራ ተሸክሞ ሟች ነው እንጂ ክርስቲያን ገዳይ አይደለም። ክርስትና የሚገድል ከሆነ ሲጀመር እግዚአብሔርን አያውቀውም፣ ጥፋቱም ለዘላለም ጥፋት ነው። ለምን ቢባል ሰው በእግዚአብሔር መልክ የተፈጠረውን አንድ ጊዜ ነው የሚኖረው። ከሞት በኋላ አቤል ሲሞት የአቤል ደም እስካሁን ድረስ ይጮሃል ነው የሚለው። በቅዳሴያችን ሁሉ ይላል ደም አቤል እስከ ደም ዘካርያስ፣ እስካሁን እስከ በራክዩ እስከ ደም ዘካርያስ ድረስ በማቴዎስ ወንጌል ምዕራፍ 23 ላይ የተጻፈው እስካሁን ድረስ ደሙ ይጮሃል ነው የሚለው። ስለዚህ በምድር የፈሰሰው ደም ሁሉ እስካሁን ድረስ ከሳሽ ነው፣ ማንንም አይምርም። የኢየሱስ ክርስቶስ ደም ብቻ ነው ከኃጢአት ሁሉ ያነጻል የተባለው። በመስቀል የታየው ሕይወቱን ሲገብር ስለወደደን ነው በዘላለም ፍቅር። የኢየሱስ ክርስቶስ ደም ብቻ ነው ሊያስታርቅ የሚችለው። የኢየሱስ ክርስቶስ ደም ብቻ ነው ምህረትና ይቅርታ ሊያመጣ የሚችለው። የኢየሱስ ክርስቶስ ደም ብቻ ነው ከአብ ጋር ያስታረቀን። የኢየሱስ ክርስቶስ ደም ብቻ ነው እኛን ከኃጢአትና ከበደል እስራት የፈታን። ስለዚህ እኛን ለምንገለው በዚህ ምድር ላይ ኮንትራት ለምንኖርባትን ምድር ለምናጠፋ በጣም ሰላምን ላልወደድን ሰዎች በእውነት ነው የምነግራችሁ እግዚአብሔር በፍርድ በማናቸውም ነገር ሁሉ ይሄው ደሙ ይፈሳል እያለ ነውና ለምንድን ነው በዚህ ምድር ላይ የኖሩትን ሰዎች ኢየሱስ ክርስቶስ ዘር ቋንቋ ሳይለይ አይደለም የሞተ? ለሁሉ አይደለም የሞተው? ለምንድን ነው ለሁሉ ከሞተ ለምንድን ነው ሰው ልጆችን መግደልና ሰዎችን እንዳይኖሩ ማድረግ የተፈለገው? ይሄ ስርግማን አይደለም ወይ? አዎ፣ እግዚአብሔርን አለማወቅ፣ እግዚአብሔርን አለመረዳት፣ ቃሉን አለመረዳታችን እንጂ ሌላ ነገር አይደለም። ነገድ ማለት ምን ማለት ነው? ዘር ቋንቋ ለይቶ ነው ወይ ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ የሞተው ስለ ዓለም ሁሉ የሞተው ከተባለ ምንም አይነት ዘር አልለየም። በመዝሙር 24 አካባቢ ላይ ሲናገር ለእግዚአብሔር ምድር በምላ
ዓለምን ወኩሎም ላይ ነብሩ ሴታል ምድርና መላዋ የእግዚአብሔር ናት ይላል እንጂ የከልየ ነው የነከልየ ነው የነከልየ ነው የሚባል ነገር የለም። ምድርና መላዋ የተቀመጥንባት በዚህ ምድር ላይ እግዚአብሔር እስከፈቀደልን ጊዜ ወደ እግዚአብሔር እስከምንሄድባት ጊዜ ተስማምተን በፍቅር ልንኖርባት ልክ አዳምን ተንከባከባት እንዳለ ሁሉ እየተንከባከብን እርስ በርሳችን ተቃቅፈን በሰላምና በፍቅር እንድንኖርበት እንጂ እንድንጣላበት አይደለም የተደረገው። በዮሐንስ ራዕይ ምዕራፍ 5 ቁጥር 9 እስከ 10 ላይ እንደዚህ ይናገራል። ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት እንዲሆኑ አደረካቸው ይላል። አያችሁት? ኢየሱስ ክርስቶስ መጥቶ የዋጀን ነገድ ላንል ቋንቋ ላንል የማን ልንሆን ሲባል የኢየሱስ ክርስቶስ ተከታዮች ልንሆን የእግዚአብሔር ልጆች ልንሆን ነው እንጂ የመጣን ነገድና ቋንቋ ሊያከፋፍለን አልመጣም። በቃ ከነገድ ከቋንቋ ከወገን ሁሉ ሰዎች ተዋጅተናል። የተዋጀነው ከምንድነው ሲባል ከጸብ፣ ከክርክር፣ ከክፉ ጥላቻ፣ ከዘረኝነት፣ ከአድመኛነት ከእንደነዚህ አይነት ነገር ሁሉ ተዋጅተናል። ስለዚህ ክርስቲያንን ልንል የምንችለው ወንድሙ ገሎት ሳይሆን በፍቅር እንድንኖር ነው። ይህች ምድር ተስማምተን እንድንኖርባት ነው ማለት ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል መምህር የሆኑት መምህር ጥላሁን አንዳርጌ ጋር ቆይታ አደረግን። የተለያዩ ሀሳቦችን አንስተን በተለይ ስቅለትን በዓል ምክንያት በማድረግ ቆይታ አድርገናል። መምህር እጅግ አድርገን እናመሰግናለን። እንግዲህ እግዚአብሔር ይመስገን በጣም አመሰግናለሁ። ይሄ የፍቅር አምላክ በፍቅር እንዲያስበንና በጸጋው እንድንኖር ነውና በዚህ ፕሮግራም ላይ ይሄን የተላለፈውን በጣም በህይወት እንድንኖርበት እያንዳንዳችን ለሰላሙ ጥሪ ነው ማቀርበው። ለምድሪቱ በኢትዮጵያ ምድር ላለው ሁሉ በየትኛውም ቦታ ያለው ሁሉ በኢትዮጵያ በመላው በሙሉ ነው ማስተላለፍ የምፈልገው። ምክንያቱም ይሄ ሰላማዊ የሆነው ጌታ ሰላማዊ የሆነው አምላክ ወንድሙን የማይወድበት ምክንያት ስለሌለ፣ ምክንያቱም በመጽሐፍ ቅዱስ እንደተነገረው ወንድሙን የሚጠላ እስካሁን በጨለማ አለ ስለሚል ከጨለማ ወጥተን ወንድሞቻችን በጨለማ ብርሃን ሳይሆን በብርሃን እንድንመላለስ ያስፈልጋልና ደግሞ ወንድሙን የሚጠላ የሚሄድበትን እንኳን ስለማያውቅ ጨለማ አይኖቹን ስላሳወረው ስለተባለ ዛሬ ይሄን በዓል ምክንያት በማድረግ በመላው ኢትዮጵያ ያላችሁ ክርስቲያን የተባላችሁ ሁሉ ለዚህ ሰላም ጥሪ ሰላምን እንድትፈጥሩና ሁሉም በሰላም በአንድነት በአንድ በክርስቶስ በተከፈለው ዋጋ በሰላም እንድንኖር ማስተላለፍ ፈልጋለሁ። ክርስቲያን የሆናችሁ በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ አደረሰን። ወስብሐት ለእግዚአብሔር አሜን። ከሁሉም ነገር በላይ ትዕግስትን ተላብሶ በሰላምና በፍቅር በአንድነት የመኖር ጸጋ ለሁላችንም ይስጠን። ዝቅ ብሎ ከፍ ያለው ጌታ ሁሉንም ገልጦ አሳይቷልና ከመታበይ ርቀን የከፈለውን ዋጋ ትርጉም ሰጥተን የማስተዋል ባለቤት እንሆን ዘንድ እንትጋ በማለት ዝግጅታችንን ቋጭተናል። የፕሮግራሙ አዘጋጅ ትዕግስት ተስፋ የነበርኩኝ። የከርሞ ሰው ይበለን። ህማሙን ልናገር አንደበት ቢያጥረኝም አንደበት ቢያጥረኝም መቼም ምንም ቋንቋ ለዚህ አይገኝም ለዚህ አይገኝም።